ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ እንድታደምጡን አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ ድጋፋችሁ እንድትቀጥሉ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ወንድማችን ጥበቡ ለተደጋጋሚ ሰሞነኛው ለምናደርሰው ፕሮግራም ከጎናችን በመሆን ለምታደርግልን ድጋፍ ሁሉ ከልብ እያመሰገንን በትናንትናው ዕለት የሱፐር ታንክስ ድጋፍ አድርጎልናል። ጥበቡን አድማጫችንን እንድታመሰግኑት በቻናላችን ስም በአክብሮት እየጋበዘን እንዲሁም ሽኩሩ ሙዘይን ላደረክልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። አድማጮቻችን ከኛ ጋር ድጋፋችሁ እንደሚቀጥል ተስፋ እናደርጋለን። ድጋፋችሁንም እንድትቀጥሉ ሌሎቻችሁም ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። የመጨረሻና አራተኛ ክፍል ፕሮግራማችን የሚሆነው የአንቶኒ ጎርደን ፍጥጫ ነው። በአራት ክለቦች በባየር ሙኒክ፣ አርሴናል፣ ቼልሲ ከዚህ ቀደም አዘውትረን ስንነግራቸው የነበረው ሊቨርፑል እንግዲህ አሁን ከዝውውሩ መውጣቱ እየተነገረ ነው የሚገኘው። ነገር ግን ሶስቱ ክለቦች አጥብቀው ፈላጊ ሆነዋል። የነዚህ ክለቦች ፍላጎት ጎርደንንም ስቦታል እና አንቶኒ ጎርደን አሁን ፕራይም ታይም ላይ ነው የሚገኘው። ኒውካስልን በሚችለው ደረጃ አገልግያለሁ፣ ክለቡንም ለተለያዩ ስኬቶች አብቅቻለሁ። የካራቦ ካፕን ድል ከ54 ዓመት በኋላ በክለቡ ታሪክ ጆርጂ ኔሽንስ ዋንጫ አሳክተዋል። ሊቨርፑልን በካራቦ ካፕ በማሸነፍ ለሻምፒየንስ ሊግ ውድድር ከአንድም ሁለት ጊዜ ቦታ ይዘው ማጠናቀቅ ችለዋል። የዘንድሮም የሻምፒየንስ ሊግ ተሳታፊ ክለቦች መካከል አንዱ ኒውካስል ነበር። ይህም የሚታወስ ጉዳይ ነው። ቅርብ ጊዜ የምናስታውሰው ጉዳይ ነው። ኒውካስል በበቂ ሁኔታ አንቶኒ ጎርደንን ተገልግሎበታል ተብሎ ይታመናል። ነገር ግን የተጫዋቹ ኳሊቲ እና ስታንዳርድ አሁን ላይ ከኒውካስል ከፍ እንዳለ አብዛኛው የእግር ኳስ ቤተሰብም ያምናል። ተጫዋቹም ይህን ጉዳይ እንግዲህ አስምሮበት ማሰብ እንደጀመረ እና ከኒውካስል ዴሊጌሽን ኃላፊዎች ጋር ተወያይቷል እና ለተጫዋቹም ኒውካስል እንግዲህ ላበረከተው ነገር ምስጋና በማቅረብ አሁን ላይ ኦፈሮችን ለማዳመጥ በራቸውን ከፍተዋል። ግን ሂደቱን ሆን ብለው እንዳንል ሆን ብሎ አይደለም። ከገቡበት ጠንከር ያለ የፋይናንስ ውጥረትና ጭንቀት መነሻ በማድረግ ትንሽ ኒውካስሎችም የሌሎችን ክለቦች አቅም በሚፈትን ደረጃ ውሎችን አክብደው ጥያቄያቸውን የእነሱንም ፍላጎት የክለቦችንም ጥያቄ ለማዳመጥ በራቸውን ገርበብ አድርገው ከፈት አድርገው እንግዲህ ለጥያቄዎች ራሳቸውን ዝግጁ አድርገዋል። አንቶኒ ጎርደን እንደሚለቅ 100% ኦፊሻሊ ተረጋግጧል። ቀጣይ ሳመር የጎርደን ማረፊያ ለመለየት በርካታ ፕሮግራሞችን ልንሰራ እንችላለን። ዛሬ አሊያንዝ አሬና፣ ነገ ኤሚሬትስ፣ ከዛም በኋላ ደቡብ ለንደን፣ ቼልሲ፣ በቃ በርካታ ስሞችን ልናደምጥ እንችላለን። ነገር ግን ሶስቱ ክለቦች አጥብቀው ከፈለጓቸው ምክንያቶች መካከል እያንዳንዱ ክለብ የየራሱ ክፍተት አለው። የጎርደን ኳሊቲ ግን 100% ዝግጁ ነው ለዚህ ስታንዳርድ። አንቶኒ ጎርደንን እንደምታውቁት የቶማስ ቱኸል ጥይት ይሆናል በዓለም ዋንጫ ተብሎ የሚጠበቅ በዘንድሮ የውድድር ዓመት የበለጠ ኮንሲስታንሲ ያሳየ እንግሊዛዊ በቦታው ላይ የማሳመን ብቃቱን ከጊዜ ወደ ጊዜ ከፍ እያደረገ የመጣ በደካማው ኒውካስል ውስጥ አሳማኝ ብቃቱን ለክለቡ አውጥቶ በማሳየት እንግዲህ በልዩነት ቆይታ ያደረገ በኒውካስል ደጋፊዎች በእጅጉ የሚወደድ አንድም ጊዜ ቢሆን ተጫዋቹ በብቃት መውረድ ሳይታማ በጥሩ ኮንሲስታንሲ ለ4 ዓመት በኒውካስል በጆርጂ ኔሽንስ
ወይም በማክፓይስ ቆይታ ያደረገው ይሄ ምርጥ የመርሲሳይድ ተወላጅ የቀድሞ የሊቨርፑል የአካዳሚ ውጤት የሆነ ነገር ግን እድሜ ለብሬንደን ሮጀርስ ይላሉ የሊቨርፑል ደጋፊዎች። አንቶኒ ጎርደንን የቀነሰ የምልመላው አቅም ደካማ የሆነ ይላሉ ሁሌም የሊቨርፑል ደጋፊዎች። በጣም በብሬንደን ሮጀርስ ከሚበሳጩባቸው ምክንያቶች መካከል ያንን ዋንጫ ማሳጣታቸው ብቻ አይደለም። ከክለባቸው የአካዳሚ ፍሬዎች በወቅቱ የነበረው አሁን የምትመለከቱት ዘመናዊው ኪርኪቢ ትሬኒንግ ግራውንድ አልነበረም። በሚልዌድ የትሬኒንግ ግራውንድ ነበር እና የሚልዌድ ፈርጥ ከነበሩ ተጫዋቾች አንዱ አንቶኒ ጎርደን ነበር። አንቶኒ ጎርደንን ሲቀንሱት እዛው የመርሲሳይዱ ክለብ ነበር ኤቨርተን ቀለብ አድርጎ እዛ አሳድጎ ተጫዋቹን አብቅቶ በ45 ሚሊዮን ፓውንድ ነበር ቶትናም ለመዘዋወር ከጫፍ የደረሰውን ተጫዋች በቅርቡ ከማንቸስተር ዩናይትድ ኃላፊነት የተነሱት የተጠናቀቀው የውድድር ዓመት ዳና ሾርዝ አስደናቂውን ኒውካስል አንቶኒ ጎርደን፣ አሌክሳንደር ኢሳቅን፣ ብሩኖ ጊማሬስን፣ ሳንድሮ ቶናሊን እንዴት አይነት ዘመናዊ ኒውካስል እንደገነቡ የዳና ሾርዝ የስራ ውጤት እንደሆነ እናውቃለን። ኒውካስል በተጨማሪም ብራይተንን ጨምሮ እነ ዲዘርቢን እነ ፋቢያን ሁዝለርን ያመጡ ባለሙያዎች ናቸው እና አሁን ላይ የኒውካስል የፋይናንስ ሂደት ከፍተኛ ኪሳራ ውስጥ ገብቷል። ኪሳራ ውስጥ መግባቱ ብቻ አይደለም፣ ክለቡ ያቀረበው አዲሱ ለዩኤፋ ውል 100% ተቀባይነት አላገኙ። የስቴዲዮም መብቱን በ400 ሚሊዮን ፓውንድ እንሽጥ ብለው ጥያቄ ያቀረቡ። የሚገዛው ካምፓኒ ምን ቢሆን ጥሩ ነው? አድማጮች አሁን በጣም እንደ ማንቸስተር ሲቲ ጉዳዩ ሊያወሳስቡት ነበር፣ ግን ፕሪሚየር ሊጉ ከሲቲ ከፍተኛ ትምህርት ስለወሰደና የ116ቱ ክስ አየር ላይ እስካሁን ተንሳፎ ነው ያለው። የት እንደደረሰም አይታወቅም። እንግዲህ ሲቲ እንደማይቀጣ ብናምን ነው የሚሻለው፣ ሲቲ ይቀጣል ከሚለው ተስፋ ይልቅ እና ልክ እንደዛ ይሄን ስም ሽያጭ እዛው ለመካከለኛው ምስራቅ ትልቁ የፔትሮ ዶላር ምንጭ ሆነው የሳውዲውን ከበርቴ የንጉሳዊ ቤተሰብ አሁን ልዑል ቢን ሰልማን አንዱ ካምፓኒ ለሆኑ በፒአይኤፍ ልክ እንደ ፒአይኤፍ ፐብሊክ ኢንቨስትመንት ፈንድ ነው አሁን ካምፓኒውን አይደል እንደምታውቁት ኒውካስልን የገዛው። ልክ እንደዛ አይነት ካምፓኒ አለ አርአይኤፍ የሚባል። ለዛ ካምፓኒ ስሙን እንሽጥና ካምፓኒው ለ5 ዓመት በብራንድ የስቴዲየሙን ስም እንዲያስተዳድር፣ ያ ማለት ከግራ ኪስ ወደ ቀኝ ኪስ ብሩን እናዘዋውር ነው። ይሄ ለምን ይጠቅማቸዋል መሰላችሁ? በቀጥታ ፋይናንሻሊ ያለባቸው ይሄ ፒኤስአር ዩኤፋ ሳንክሽን ለማድረግ ያሰበውን ምናምን ጠቅላላ ከነዚህ ሁሉ ጭንቀት ውስጥ ያስወጣቸዋል። ኒውካስል 100% ለ4-5 የሂሳብ መዝገብ ኒውካስል በጣም ኮምፈርተብል ሆኖ ሂሳብ ማውጣት ይችላል። ይሄ ማለት ኒውካስል በአንድ የዝውውር መስኮት 800 ሚሊዮን ፓውንድ ገደማ ድረስ የማውጣት አቅም ላይ ይደርሳል። ይህም በቀጥታ ነው ዩኤፋም የፕሪሚየር ሊጉ የበላይ አስተዳዳሪዎች ቀጥተኛ ጥያቄያቸው ውድቅ ያደረጉት። ስለዚህ አሁን የኒውካስል ያለው ብቸኛ አማራጭ አንድ ውድ ደሞዝ የያዘ ውድ ኮንትራት የያዘ በስኳዱ ላይ ጥሩ ተከፋይ ሆኖ ሽያጩ ከደሞዝ ስኬል ላይ ቢነሳ የፒኤስአር ህግን ማቅለል የሚችል ክፍያ ነው እየተጠበቀ ቢገኝ። ይሄኛው ደግሞ በቀጥታ ማንን ታርጌት ያደረገ? አንቶኒ ጎርደንን። ተጫዋቹ መልቀቅ ይፈልጋል፣ ኒውካስልም ከገባበት ጭንቅ መውጣት ይፈልጋል። ስለዚህ የተጣጣመ ዲል ነው። ነገር ግን ዲሉን አንዳንድ ዘጋቢዎች የሚሉት ምንድን ነው? የኢሳቅ ብሉፕሪንት እያሉት ነው። ምክንያቱም ጎርደንም ትንሽ የኒውካስሎችን እጅ ጊዜና ሰዓት የጠበቀ ጥምዘዛ አድርጓል። ፋይናንሻሊ የገቡበትን ስትራግል በመረዳት አሁን እኔ በፕራይም ታይም ላይ የሚገኘው የተሻለ ክለብ መግባት ፈልጋለሁ በሚል ጥያቄ ማቅረቡን ተከትሎ ክለቡም እንግዲህ ፋይናንሻሊ ከገባበት ውጥረት መውጣት ስላለበት ይህን ጉዳይ አምኖ ተቀብሎ ለሽያጭ አውጥቷል። ማረፊያው ግን የት ነው የሚሆነው? ለምንድነው ኒውካስል ዝውውሩን ያወሳሰበው የሚለውን ጉዳይ እንመልከት። አሁን ላይ የበለጠ ከአንቶኒ ጎርደን ጋር እየተደራደረ የሚገኘው ክለብ ባየር ሙኒክ። ክፍተቱ ሉዊስ ዲያዝ አይደለም። ክፍተቱ ቨርሳታይል የሆነ አራቱም ቦታ መጫወት የሚችል ክሬቲቪቲውም ማጥቃቱም የበለጠ ዳይናሚክ የሆነ
የፊት መስመር ተጫዋች ባየርኖች ይፈልጋሉ። ይሄ የሆነበት ዋነኛ ምክንያት የሰርጂዮ ጊናብሪ እድሜ መግፋት፣ የሃሪኬን ካሁን በኋላ አጠር ያለ ጊዜ እድሜ መኖሩ ማለት አሁን ላይ ያለው አስተማማኝነት ይታወቃል። ግን ከአንድ ዓመት ቢበዛ ከ2 ዓመት በላይ በዚህ ብቃቱ ላይ ሃይ ስታንዳርድ ሊቀጥል አይችልም። ምክንያቱም 32 ዓመቱ ነው ኬን። አሁን ቀጣይ 2 ሲዝን በዚህ ብቃቱ ላይ ሊያገለግል ይችላል። ግን ተጨማሪ አማራጮችን መፍጠር ከወዲሁ ባየር ሙኒክ ራሱ ማዘጋጀት ስለሚፈልግ በግራም በቀኝ በፊት መስመርን ቦታ መጫወት የሚችለውን አንቶኒ ጎርደን የመጨረሻ የባየር ሙኒክ የቀጣይ የዝውውር መስኮት ተቀዳሚ ኢላማ እንደሆነ በግልጽ በሙኒክ ኃላፊዎች ታምኖበታል። በዚህም ዙሪያ መሰራት ተጀምሯል። ባየር ሙኒክ አጥብቆ ከተጫዋቹ ተወካዮች ከክለቡ ጋር ቀጥተኛ ድርድር በተቀላጠፈ ሁኔታ ጀምሯል። ይሄ ጉዳይ ነው እንግዲህ አሁን ለቼልሲ፣ ለአርሴናል ምናልባት በድጋሚ ዝውውሩ ላይ ከገባ በተጨማሪ ሊቨርፑልን ጫና ውስጥ ሊከት የሚችለው የከፍተኛ ፍላጎት ይዞ ብቅ ያለው የባየር ሙኒክ ጉዳይ ነው። ባየር ሙኒክ በነገራችን ላይ አሁን ላይ በጣም ከምነግራችሁ በላይ ትልቅ አድቫንቴጅ ያለው ቡድን ባየር ሙኒክ ነው። ይህን ተጫዋች የማስፈረም ትልቁን አድቫንቴጅ ይዞ ያለው። ነገር ግን ኒውካስል ዝውውሩን ትንሽ ጠንካር፣ ውስብስብ፣ በቀላሉ ለሽያጭ ቢያወጣም በቀላሉ አልሸጠውም። ተጫዋቹን ፈልጌ አይደለም የሚሸጠው፣ ስለዚህ በቀላሉ ይህን ተጫዋች አታገኙ አይነት አስተያየት ይመስላል እና በሁለት አይነት መንገድ ነው አንድ ክለብ አንቶኒ ጎርደን ማስፈረም ከፈለገ ዝውውሩን ሊያሳካ የሚችለው በሁለት የዝውውር ሂደት ነው። አንደኛውና ዋነኛው መጀመሪያ የሚጠቀሰው ይሄን ተጫዋች የመልቀቂያ አሁን የተለጠፈውን ፕራይስ ታግ ተከትሎ ሪሊዝ ክሎዙን ትሪግ የሚያደርግ ክለብ በቀጥታ ከመጣ የሚከፍለው 85.5 ሚሊዮን ፓውንድ ነው። ይህን የሚከፍልበት ሂደት ግን በቀጥታ እንደተባለው 85.5 ሚሊዮን ፓውንድ የሚከፍለው በኮንትራቱ ልክ አይደለም። ወይም ከዚህ በፊት እንደምንነግራችሁ የአንድ ተጫዋች የውል ማፍረሻ የሚከፈልበት ተርሞች አሉ አይደል? በ3ም በ4ም እንደ ኮንትራቱ። በዛ መልኩ አይደለም ኒውካስል የሚሸጠው። በቀጥታ ኒውካስሎች ለመሸጥ የሚደራደሩት በሁለት መመዘኛ ነው። አንደኛው በሁለት የዝውውር መስኮት ክፍያው የሚፈጽሙ ከሆነ በሁለት የዝውውር መስኮት ማለት አሁን በሳመር የዝውውር መስኮት አንቶኒ ጎርደንን ሲያስፈርም አንድ ቡድን የሂሳቡን ግማሽ ይከፍላል። የዛሬ ዓመት ሳመር ሲመጣ በድጋሚ ደግሞ ሙሉውን ክፍያ ያጠናቅቃል። አንደኛው ተርም ይሄ ነው። አይ በዚህ ተርም ይህን ተጫዋች ለማስፈረም ፋይናንሻሊ ከባድ ነው፣ ጫና ይደርስብኛል ካለ ያ ክለብ በቀጥታ ሄድና 100 ሚሊዮን ፓውንድ ነው የሚከፍለው። የ100 ሚሊዮን ፓውንዱ ሪሊዝ ክሎዝ ትሪግ የሚደረገው በ4 ተርም ነው። ያ ክለብ በሚያስፈርመው የኮንትራት ገደብ አይደለም። ይሄ በጣም የኒውካስል ስትራቴጂካል ከዚህ የፋይናንስ ውጥረት ለመውጣት ያስቀመጡት በጣም በከባድ አሰራር የተቃኘ የዝውውር ሂደት ነው እና የትኛው ክለብ በድፍረት የማዘዋወር አቅም አለው የሚለውን ጉዳይ በተወሰነ መልኩ ከተመለከትን ለምሳሌ አርሴናል ትልቅ አድቫንቴጅ አለ። ከባየር ሙኒክም ከቼልሲም የበለጠ ትልቁ አድቫንቴጅ ምን መሰላችሁ? አርሴናል አንቶኒ ጎርደን ሊያስፈርም ይችላል። በዘንድሮ የውድድር ዓመት በሻምፒየንስ ሊግ እስከ ፋይናል ስለተጓዘ ብቻ ባለፉት ዓመታት የትኛውም የእንግሊዝ ክለብ ያላስገባውን 122 ሚሊዮን ፓውንድ ገቢ አስገብቷል። ይሄ ገቢ ላይ ደግሞ አርሴናል ተጨማሪ ሌላ የፋይናንስ አቅም ሊያስገባ ይችላል። አንደኛው ምን መሰላችሁ? ዋንጫውን ካገኘ እዚህ ላይ ጨምሩ የአሸናፊነት ፕራይዝን። ከዛም በኋላ እንደገና የአሸናፊነት ፕራይዝ ስንት ነበር? ፋይናሉን ያሸነፈ ቡድን 8 ሚሊዮን ፓውንድ 9 ሚሊዮን ፓውንድ ያገኛል። እዚህ ላይ ደግሞ ተጨማሪ የሱፐር ካፕ ተሳታፊ ስለሆነ 3.46 ሚሊዮን ፓውንድ ያገኛል። እንደገና ጨምሩ የፊፋ ክለብ ወርልድ ካፕ ተሳታፊ ስለሚሆን እንደገና 8 ሚሊዮን ፓውንድ አርሴናል ያገኛል። ስለዚህ ፋይናንሻሊ አርሴናል ይሄ ፒኤስአር ምናምን የሚባል የገደብ ህግ ውስጥ ቀጣይ ዓመት አርሴናል የሚገባ ክለብ አይደለም።
ይሄ ብቻ አይደለም፣ በፕሪሚየር ሊጉ ሻምፒዮን ከሆነ አርሴናል አምና ሊቨርፑል ስንት ነበር ያገኘው? 210 ሚሊዮን ፓውንድ ከፕሪሚየር ሊጉ። ዘንድሮ አርሴናል ደግሞ አንድ ስቴፕ ከፊልና የሚያገኘው 217 ሚሊዮን ፓውንድ። እነዚህ ሁሉ ጉዳዮች እያሉ ደግሞ ክለቡ ከሚሸጣቸው ተጫዋቾች ደግሞ ከግምት ውስጥ አስገቡ። አርሴናል አድቫንቴጁን አያችሁ። ኒውካስል በፈለገው በየትኛውም ስትራቴጂ አርሴናል ይህን አድቫንቴጅ መጠቀም ይችላል። አንድ ቼልሲ ሊከብደው የሚችለው የዝውውር ምንድን ነው? በቀጥታ ምንም ረጅም ሂደት መነሳት አያስፈልገውም። ለቼልሲ ጉዳዩን ከበድ ሊያደርገው የሚችለው በቀጥታም ሆነ በተዘዋዋሪ የዩኤፋ ተሳታፊነት ቦታ ነው። ቼልሲ የዩኤፋ ሻምፒዮንስ ሊግን ቦታ የማግኘት እድሉ ከ4% ወደ 2% ጠቧል። ይሄ ጉዳይ ምናልባት ለቼልሲ ጉዳዩ ላይ ጠንከር ስለሚያደርግበት አድቫንቴጁ ይቀንሷል። ግን ቼልሲ 100 ሚሊዮን ፓውንድ አንድ በስብስብ ውስጥ ጥሩ ተጫዋች ጥሩ ደሞዝ የያዘ ተጫዋችን ከሸጠ በላቀ ደረጃ ቼልሲ ፋይናንሻሊ የተወሰነ 100 ሚሊዮን ፓውንድ ገደማ ከተጫዋቾች ሽያጭ በቀጥታ ወደ ባንክ አካውንቱ ገቢ ካደረገ በእንደነዚህ አይነት ሁኔታዎች ቼልሲ ዝውውሩን ሊያካሄድ ይችላል። ባየር ሙኒክ ግን ትልቁ አድቫንቴጅ ምን መሰላችሁ? ፒኤስአር የሚባል ህግ የለበት። አሁን ባየር ሙኒክ ከእንግሊዝ ክለቦች ፋይናንሻሊ ምን ያክል ፈርጣማ ክለብ እንደሆነ ይታወቃል። ግን የበለጠ ፈርጣማ የሚያደርገው ባየር ሙኒክ የፒኤስአር የሚባል ጫና የለበትም። ስለዚህ ይሄን ሪሊስ ክሎዝ ትሪግ ለማድረግ በሁለቱም መመዘኛዎች ባየር ሙኒክ አድቫንቴጅ አለው የሚሉ ዘጋቢዎች አሉ። የበለጠ ደግሞ ጉዳዩ ላይ ትንሽ ማብራሪያው ጠንከር ያለ ተጨባጭ የሆነ ዘጋቢ ማነው? ፍሎሪያን ፕለተንበርግ ነው፣ የጀርመኑ ዘጋቢ። እንደሚለው ከሆነ ባየር ሙኒክ አድቫንስ ቶክ ላይ ነው፣ አሁን ክለብ ቱ ክለብ ቶክ ላይ ደርሷል። ስለዚህ ባየር ሙኒክ የበለጠ አንቶኒ ጎርደንን የማስፈረም ሰፊ አድቫንቴጅ አለው በማለት ከትናንት ምሽት ጀምሮ ጉዳዩን እያጋራ ነው የሚገኘው። አንቶኒ ጎርደን ግን የት ቢዘዋወር የትኛው ክለብ ቢያዘዋውረው የበለጠ አድቫንቴጁም የተጫዋቹን ብቃት የመጎልበት አድቫንቴጅ በየትኛው ክለብ ከፍ ይላል ብላችሁ ታምናላችሁ? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። ነገር ግን አንቶኒ ጎርደን በቀጣይ የውድድር ዓመት በኒውካስል ማሊያ እንደማንመለከተው ኦፊሻሊ ተረጋግጧል ማለት ነው። ማረፊያ ቤት ይሁን። እነዚህ መመዘኛዎች እንግዲህ በየክለቡ በኩል የወጡ ሪፖርቶች ናቸው። የትኛው ክለብ የበለጠ ተደራድሮ ተጫዋቹንም ሻጩንም ክለብ ኒውካስልን አሳምኖ የማስፈረም የፋይናንሻል አቅም ይኖራል በቀጣይ ሳመር የምንመለከተው ነው። በአራት ፕሮግራሞች ከእናንተ ጋር ዕለተ ማክሰኞን ቆይታ ያደረግን። ባርኮላ ወደ ሊቨርፑል፣ የአርሴናል የዋንጫ ጉዞ፣ ዛቪ አሎንሶ ወደ ቼልሲ፣ አንቶኒ ጎርደን ወዴት ሊዘዋወር ይችላል። እነዚህ ሁሉ የዕለተ ማክሰኞ ፕሮግራማችን ነበሩ። ከእናንተ ጋር በእንዲህ መልኩ ማክሰኞን አሳለፍን። ከተመቻችሁ ላይክ አድርጉ። ፕሮግራማችንን በተመቻችሁ ሰዓት አድምጡ። እዛው ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በትናንትናው ዕለት ጥሪያችንን አክብሮ ወዳጃችን ወንድማችን ጥበቡ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ድጋፍ አድርጉ። በተጨማሪም ሻኪር ሙዘይን ላደረክልን የሱፐር ታንክስ ድጋፍ ከልብ ለአንተም ምስጋናችን እንዲደርስ ከወዲሁ እየገለጽን ከእናንተ ጋር የማክሰኞ ፕሮግራማችን ውሎ ይሄን ይመስል ነበር። በአራት ክፍል ሮብ ንጋት ፕሮግራም ነገ በሚደረገው ማንቸስተር ሲቲ ከክሪስታል ፓላስ ቀሪ ጨዋታ፣ ዛሬ በሚከናወኑ የዝውውር ሂደቶች በሚወጡ ዘገባዎች በተለይ አርሴናል ሪካርዶ ካሊፊዮሪ ቤን ዋይትን መጎዳታቸው ተሰምቷል። የሕክምና ውጤቱ ዛሬ ማክሰኞ ከሰዓት ይፋ ይሆናል ተብሏል። እሱን ተከታትለን ማንቸስተር ዩናይትድ ኤደርሰንን ለማስፈረም የላቀ እድል እንዳገኘ እየተዘገበ ነው የሚገኘው። ኤደርሰን የአትላንታውን፣ ማቲያስ ፈርናንዴዝ በማንቸስተር እቅድ ውስጥ ነው። አውሬሎ ቹዋሚኒ ከቦክሱ በኋላ ማድሪድን ሊለቅ ይችላል የሚሉ ዘገባዎች ከወደ ስፔን እየተሰሙ ነው። ማንቸስተር ዩናይትድም ቹዋሚኒ ላይ ገፍቶ ሊሄድ ይችላል የሚሉ ዘገባዎች አሉ።
እነዚህን ሁሉ ዕለተ ማክሰኞ አጠናክረን ሮብ በሚኖረን የንጋት ፕሮግራማችን እንግዲህ ማንቸስተሮችን አካተን አዳዲስ መረጃዎችን ይዘን ወደ እናንተ ሮብ ንጋት እስከምንመለስ ድረስ እስከዛው ድረስ መልካም የስራ ቀን መልካም ቀን እንዲሆን እንደተመኘን በዚሁ ፕሮግራማችን አጠናቀቅን። ሰላም ቆዩ።